ስለያስኳት ነው ማለት። ለምንድን ነው ረጅም ሰዓት እንድተኛ የፈለገችው? ማለትማ ቤት ውስጥ ያለውን ወርቅና ሌሎች ነገሮችን ይዛ ለመጥፋት ነው። ና ዝም አልሻት? አይተሃት የለ እግሬ ላይ ወድቃ ይቅርታ ስጠይቀኝ እና ደግሞ ይቅር እንድትባሉ ይቅር በሉ የሌለ። በጣም ይገርማል። ስትታይ እኮ ጥሩ ሰው ነው የምትመስለው። ብታይ በጣም መጥፎ ሰው ናት። እኔና እናቴን ለማጣላት ያላደረገችው ነገር የለም። የገዛ እናቷን ራሷ አታከብራትም እኮ። በጣም ነው የሚገርመው። በቃ ሻይ እስኪደርስ ልብስ ቀይሬ ልምጣ። እሺ፣ ሻይ እንዳይቀዘቅዝ ቶሎ ና። እሺ። ለምን እንደማያርፍ ነው ግራ የሚገባኝ። ስለማን እያወራሽ ነው ቃልዬ? ቆይ ስለማን ይሆናል? ስለ ዳግም ነው ብሌን። እኔ በጣም ብዙ ነገሮችን ሰምቻለሁ፣ በጣም የሚያስጠሉ ነገሮችን ጭምር። ግን ከነገርኩሽ ጥሩ አይደለም ብዬ ነው ዝም ያልኩት። ግን የዛሬው በጣም በዛ። ይሄ ልጅ ቆይ ለምንድን ነው የማይተወኝ? ቃልዬ የሰማሽውን ነገር በሙሉ አንድም ሳታስቀሪ ንገሪ። አይ ብሌንዬ፣ ቢቀር ነው የሚሻለው። ንዴት ነው ትርፉ። ንገሪኝ፣ ማወቅ ፈልጋለሁ። እሺ፣ ግን የተረጋገጠ ነገር አይደለም። ግን አሳዳጊ እናትሽን አግቶ በጣም ብዙ ብር እንደተቀበለ ሰምቻለሁ። ያው ደግሞ እንደነገርኩሽ የተረጋገጠ ነገር አይደለም፣ ውሸትም ሊሆን ይችላል። ስራውን በሚገባ ሰርቻለሁ እና ደግሞ በዚህ ስራ ከብዙ ሰው ጋር ተጨቃጭቄያለሁ እና ሙሉ ብሬን ነው የምፈልገው እያለ ሰምቻለሁ። ያው ሌላ ስራ ሊሆንም ይችላል። እንደዛ ብሎ ማሰብ ይሻላል። ምንም እንደዛ ብሎ ነገር የለም። በእርግጠኝነት እናቴ ላገተበት ነው። ደግሞ እኔ ከምንም በላይ ያናደደኝ አሁን ነው እንጂ። አሁን ደግሞ ምን አለ? አሁን በረጋግ እንጂ ቆይ ለምን ይቅርታ ጠይቃትም ስለው ጠይቂያን ነበረ ግን አካበደች። ቆይ ለምንድን ነው ላልወለደቻት እናቷ እንደዚህ የምታሽቃብጠው አለኝ። እውነተኛ እናቷ እየመጣች ነው ብለዋል መሰለሽ። በጣም ነው ብታይ የተናደድኩበት። አሁን ቃል ይቀበለኝ በር ላይ ነው። አደራ ምንም እንዳትይውሽ እና ካንቺ የሚጠበቀው ደግሞ በልጦ መገኘት ነው። ወይ ይቀር ፈልገሽ ነው? እንዴት ነው አላማረብኝም? አምሮብሻል ብሌንዬ። ብታይ እኮ ዳግም ራ ሊጋብዘኝ ነው። እንዴት ነው ለሱም ይሆን አለባበስ አይደለም የለበስኩት? አረ ነው ያው ዳግምን ታውቂው የለ ትንሽ ነገር ጥሎበት አይወድም። ቀልሽ አንቺ ብራኔ ነበርሽ እኮ አሁን ጥለሽን ልትሄጂ እንዴት ብዬ ነው ይሄንን ጨለማ የመቋቋመው ልጄ እያለች ማልቀስ ጀመረች። እማዬ እኔ መቼም በሆን አንቺን ብቻሽን አልተውም። እናቴን ለማሳመን ሞክራታለሁ። እኔ ከሷ ጋር ወደ መቀሌ እንደማትሄድ ነገረቻት ማለት ነው። እና ምን እንደዚህ ልትቀሪ ነው ልጄ? አዎ ከአንቺ ጋር ቀራለሁ። ዛሬ መታ ስንት ዓመት ርቃኝ፣ አዎ ወላጅ እናቴ ናፍቃኝ መታለች። ነገር ግን ከሷ ጋር መቀሌ ድረስ መሄድ ይከብደኛል። የተወሰነ ጊዜ እንድሰጠኝ እነግራታለሁ። አሁን ግን ከሷ ጋር መቀሌ አልሄድም ብላ ነገረቻት ማለት ነው። ያኔ በጣም ደስ ብሏት ነበር። ነገር ግን አልማዝ የብሌን እናት የተባለችው ወይዘሮ አልማዝ ማለት ነው እንግዲህ ከኔ ጋር የማትሄጂ ከሆነ ወይን እሷን ወይኔ እኔን መምረጥ ይኖርብሻል። አንዳችን ምረጭ እንጂ በጭራሽ ትቼሽ አልሄድም። ወላጆቼ እየጠበቁሽ ነው በማለት እንግዲህ ባይሉ እንደምንም ብለሽ አሳምነሻት ከዛ ቤት አስወጪ ብሎ ስለነገራት እሷም የተሰጣት ኃላፊነቷን ለመወጣት ቤተሰቦቼ እየጠበቁሽ ነው ብላ በግድ ልታስገዳት ስትሞክር ነበር። እናቴ ረጅም ጊዜ ጥለሽኝ የት እንደሄድሽ አላቅም፣ ጠፍተሽኝ ተሰወርሽኝ፣ ግን ድንገት መተሽኝ የለመድኩትን ህይወትን ትቼ ወደዛ መሄድ አልችልም እያለ ዳጊ ልናገር ልነግራት ቢሞክርም ነገር ግን ብሌን ውሻ አድርጋ አባረረችው ማለት ነው። ያለው አማራጭ ልከኒ ሁሉ ነገር ነግሯት ብሌን መስማት ስላልፈለገች ቃል ያለውን ነገሮችን እየነገረቻትና አይምሯን እየመረሰቻት እንደሆነ ተገንዝቦ ተረድቷል ማለት ነው። ነገር ግን ይህንን ጨዋታ እየተጫወተች ያለችው ቃል እንደሆነች ተረዳ። ቃል እየዋሸች ለብሌን የማይሆን ነገሮችን እየነገረቻት ነበር ማለት ነው። በዛ የተነሳ እሷም ከባሉ ከዳኒ ጋር ብሌንና ዳኒ እንድጣሉና እንድራራቁ ትፈልጋለች። ምክንያቱም ዳኒ የራሷ ለማድረግ ዳኒ መጥፎ ነገሮችን እያደረገ ለእናቷ ያገተበት ብዙ ብር እንደጠየቀም ጭምር ስትነግራትና አይምሮዋን እንድመረስ ስታደርግ ነበር። ብሌን እናቷን በማግኘቷ ደስተኛ ነበረች። ነገር ግን እናቷ ከባይሉ ጋር እንዴት ልትገናኝ ቻለች? ባይሉ እንዴት ከሷ ጋር ማውራትና መደዋወል እንደቻለ ጥያቄ ፈጠረባት። ነገር ግን ይህንን ስታስቦና
ወደ መቀሌ ከሷ ጋር መሄድ እንደሌለባት ራሷን ታስባለች ማለት ነው። ገኒ ብሌንዬ የማትፈልጊ ከሆነ መቆየት ትችያለሽ። ምናልባትም ተረጋግተሽ ጊዜ ወስደሽ እናትሽን በቅርቡ ነው ያገኘሻት፣ ነገር ግን ተረጋግተሽ ጊዜ ወስደሽ ካሰብሽበት ይሻልሻል እያለቻት ነበር። እትዬ ላስብበት፣ እስቲ እናቴን ላናግራትና እመለሳለሁ። አሳዳጊ እናቴን አናግራት እመለሳለሁ። ያለውን ነገር በግልጽ አውራት ሂጂና አናግራት እና ለራስሽ ጊዜ ስጠሽ አስቢ። ድንገት ተነስተሽ እንዴ ማሚ ተያት እንጂ ትሄድ፣ ወላጅ እናቷ እኮ ነች፣ ወላጅ እናቷ ልውሰዳ ካለች ተያት ትሄድ እንጂ እያለች ነበር። ቃል ዝም በይ አንቺ፣ የመመልከት ነገሮች ውስጥ አትግቢ፣ ምክንያቱም እራሷ አስባ መወሰን ነው ያለባት መጀመሪያ እያለው ነበር። እሱ ልክ ነሽ፣ ነገር ግን የሆነ ነገር መፈጠር ይኖርበታል፣ ስለዚህ ራሷ ሄዳ ማናገር አለባት እያለው ነበር። እናም ስለዚህ አትሄድ እያልሽ ነው እየመከርሻት ነው እንዴ እያለቻት ነበር። እንደዛ አይደለም እኮ፣ ነገር ግን መጀመሪያ እየተፈጠረ ያለው ነገር እንድታቂ ስለምፈልግ ነው እያላት ነበር። እሺ ግን አሁን ሄጂ ምን ማድረግ አለብኝ ብላ ከራሷ ጋር እያወራችና እየተማከረች ነበር። ቢሆንም ግን እባክሽን ትሽኝ አትጂኝ እያለቻት ነበር። ነገር ግን ቃል ብትጂም ችግር የለውም በማለት ራሷን ለማሳመን ስትሞክር ነበር። ቢሆንም ግን ያለውን ነገር መጀመሪያ ማጣራትና ራስሽን ማዳመጥ ይኖርብሻል ብሌን፣ ዝም ብለሽ በስሜት ያልሆነ ነገር እንዳታረጊኝ፣ መጀመሪያ ግራና ቀኝሽን ተመልከችና ራስሽን አዳምጪ ልጄ እያለቻት ነበር። እሺ አደርጋለሁ እትዬ በማለት ትመልስለታለች። ነገር ግን ውስጧ ፍራቻ አድሮበታል። ውስጧ በጣም እየፈራች ነበር። ነገር ግን ይሄ ነገር እንዴት ሊሆን እንደሚችል ባይሉ አልማዝን ወይዘሮ አልማዝ ትሰሚኛለሽ፣ ያልኩሽና የከፈልኩልሽ ገንዘብ ጥቂት ገንዘብ አይደለም፣ በጣም ብዙ ገንዘብ ነው የተቀበልሽኝ። ስለዚህ ዛሬ ነገ ሳቲ በፍጥነት እሷን ብሌን ከዛ ይዘሽ እንድትወጪ፣ ከዛ ይዘሽ ከሄድሽ በላይ የፈለግሽን ማድረግ ትችያለሽ፣ አለዛ ግን ከሚያልሽ በእጄ ሰበብ ትሆኛለሽ ብሎ እየዛተባት ነበር። ልጅቷ በጣም ምስጥ ነገር ነች፣ አይለኛ ነች፣ ምስጥ ብልጥ ነች፣ ጥያቄ ታበሳለች እያለች ስትነግረው ነበር። በኃይሉ እንደምንም ብሎ አሳምና ቃል ይህንን አጋጣሚ ተጠቅማ እንግዲህ የራሷ የሰላምን ሀብት ለመውረስ እና ሰላምን ገላ ሀብቱን ለመውሰድ ነበረ የእሷ ዓላማ። ስለ ሰላም እያሰበች ነበረ ብሌን ቃል ስታረጋት የነበረውና ሲዋሸቻት እያለ ልጄ ነች ብላ ያመነቻት ልጇ እንዳልሆነችም ስትረዳ እና ይህን ነገር እንዴት አድርጌ ነው ጥዬ የምወጣው በማለት እያሰበችና እያሰላሰለች ነበር። እና ቃል ለምንድነው ማትጂ? ምን ቀረሽ? እሲ እናቴ ስትይ አልነበረም እንዴ? ታዲያ ለምንድነው ማትጂ እያለቻት ስታስጨንቃት ነበር። ሄዳለሁ፣ ግን የተወሰነ ጊዜ መውሰድ ስላለብኝ ነው እያለቻት ነበር። እና ትሰሚኛለሽ፣ አሁንም ከእናትሽ ጋር ተከትለሽ የማትጂ ከሆነ ዳጊ የወላጅ እናትሽን እንደማግተው እርግጠኛ ነኝ። ስለዚህ እልቁንስ ቶሎ ብለሽ ብትጂ ይሻልሻል ብላ እያሳመነች፣ ልጄ ፍላጎት ከሌለሽ የመሄድ ፍላጎት ከሌለሽ አትጂ ከኔ ጋር ሆኚ እያለቻት ነበረ። ገኒ እማዬ እኔ የቱም ጥዬሽ እኮ አልሄድም እናቴ፣ ሁሌም ከጎንሽ ነኝ እያለቻት ነበር። ግን ያጣውሽ መስሎኝ በጣም ከፍቶኝና ሀዝኜ ነበረ ልጄ እያለቻት ነበር። እኔ መቼም ብሆን አንቺን ጥዬሽ የቱም አልሄድም እናቴ፣ የቱም ትቼሽ አልሄድም እመኚኝ እያለች ለቅሷን ቀጠለች። እና መቼም ልትዋት እንደማችልና እጅግ አብስታ እንደምትወዳት ከጎዳና ላይ አንስተሽ ሰው አድርገሽኝ አሳድገሽኛል እና መቼም ቢሆን በአንቺ ላይ ተስፋ አልቆርጡም በማለት እየነገረች ነበር። ዳጊ በጣም ጨነቀ። ምክንያቱም እናቷ ብሌንን ይዛ ከዛ እንደምትወድ ስትነግረው ቃል በጭራሽ ይህንን ማመን አልችልም፣ ቃል ብሌን ልትሄድ ነው ማለት ነው እያላት ነበር። እና ልትሄድ ነው እናቷ ነገ ይዛት ትሄዳለች ወደ መቀሌ ብላ ስትነግር ዳጊ በጣም ደንግጦ በጣም ጨነቀው። በጭራሽ ከሷ ጋር መሄድ የለባትም፣ ወጥመድ እንደሆነ እንደምንም ብዬ ልነግራት ይገባል። አሁን ቢሆን ታመነጫጭቃኛለች፣ አትሰማኝም፣ ግን ሰማችኝም አልሰማችኝም እውነቱን መናገር ይኖርብኛል ብሎ ይወስናል። እና እውነቱም ለገኒ ብነግራቱም ገኒም ተጠራጠረች። በኃይሉ ጨዋታ እንደሆነ በኃይሉ እጅግ በጣም ስለምጠላውና ስለማትወደው የእሱ ጨዋታ እንደሆነ እንደደረሰበት ብትነግረውም ነገር ግን ብሌንን እንደምንም ብለሽ እናቷን እምቢ ካለችኝ እንዴት ብዬ ላስቀረት ነው እያለች ዳጊን ለማመለል ስትሞክር ነበረ። ቃል ዳጊ ራሷ ለማድረግ ስትሞክር ዳጊ ግን ጉድ አደረጋት። እና አምኜክ ነበር እንዴት እንደዚህ ታደርጋለህ በማለት ስትጮህበት ነበር። ምን ነበረ ስታደርጊ ነበር? እኔና ብሌንን ለማጣላት እና ያላወራሁትን ነገር አወራ ብለሽ ስትነግሪው አልነበረም እንዴ? እና አንቺ እንደተጫወትሽብኝ እኔም እየተጫወትኩብሽ ነበር። እኔና ብሌንን ለማራረቅ
ብዙ ነገር ስታረጊ ነበረ፣ ረሳሽው እንዴ? ላስታውስሽ ከፍለሽ ልድገምልሽ እያላት ነበር። እና ታዲያ አውቃ እየተጫወትክብኝ ነበር ማለት ነው። እኔ ብሌን ነው እንጂ አንቺን በጭራሽ አልወድሽም። አንቺ ማነሽ ብሎ ለሰው ክብር የሌለሽ፣ ለሰው ጥሩ አመለካከት የሌለሽ ርካሽ ሴት ነች ብሎ ይሰድባታል። እንዴ ብደፍር ነው በገዛ እናቴ ቤት ተቀምጣ እናቴ ነው አልሽው? የትኛው እናትሽ ብሎ ጠየቃት። ከዛ ቃል በጣም ደነገጠችና በጣም ፈራች። ዳጊ ሁሉ ነገር እንደማቅ ስትረዳ እጅግ በጣም ጨንቋትና በጣም ፈርታ ነበር። ዳጊ ሁሉ ነገር እንደሚያውቅና እና የሰላም ልጅ እንዳልሆነችም እንደሚያውቅ ነገራት። በዛ የተነሳ ለማንም እንዳትናገር አለዛ ለባህሉ ነግሬ ለአንተ ጥሩ አይሆንም በማለት ስታስፈራራ ነበር። ብሌንን እየመረዘቻት ነበር። የማውን ቃላቶችን በመጠቀም ከዳጊ ጋር እንድትጣላና በጭራሽ እንዳትገናኝ ወይም ከሱ ጋር እንድትርቅ ለእናትሽ ክብር የሌለ ሰው በጣም ጨካኝና አውሬ እንደሆነ ደጋግማ ስትነግር ነበር። ያንን ስትሰማ ብሌንም ራሷን መቆጣጠር አቅቷት ዳግም በጥፊ ከመታች በኋላ ዳግሜ ላይክ አልፈልግም፣ በቃ ሰው ሳይፈልግ አይገባም እንዴ ሂድኔም ብላ ስታመጫጭቆ ነበር። ዳግም ግን መቼም ቢሆን ተስፋ እንደማይቆርጥባት ነግሯት ይሄዳል። ነገር ግን አሁንም ቢሆን እሷን ለመጠበቅና እሷን ለማዳን ቢሞክሩም ነገር ግን እሱ ባደረገ ቁጥር ቃል ደግሞ ይህንን አጋጣሚ በመጠቀም እነሱን ለማጣላትና ለመለያየት ስትሞክር ነበር። ይህን ስገነዝብ ዳጊ ይሄ ሁሉ ያንቺ ጨዋታ ነበረ እንዴ ብሎ ልብ ብሎ ሳስብ አሁን ጨዋታሽ ገባኝ፣ ታያለሽ፣ እሰራልሻለሁ በማለት እየዛተ ነበረ። ሰላም ብሌን ፍላጎት ከሌለሽ ከዚች ሴት ጋር አትጂ፣ እናትሽ ግን አይትመስለኝም፣ እኔ ራሱ የሆነ ነገር አልተዋጠልኝም በማለት ስትነግራት ማሚ ምን እያልሽ ነው? ምን ማለት ነው ይሄ? ለምን እንደዚህ ትላታለሽ እንዴ? እናት እኮ ነች አይደለም እንዴ ብላ ቃል ስትናገር ቃል አንቺ ዝም በይ፣ የሆነ ነገርማ የተደበቀ ነገር ይኖራል እንጂ በጭራሽ